Good News Media. ዛሬ በጣም ልዩ የምንወደው የምንናፍቀው የምንፈልገው አዲስ ኪዳናዊ እውነት ከምለው ውስጥ አንዱ እውነት ይሄ ነውና ሁላችንም ከዚች ርዕስ ተነስተን ዛሬ እቺን ለተከታታይ 4 ሳምንታቶች ይህንን ሐሳብ ትምህርት እንወስዳለን፣ እንማራለን፣ እንካፈላለን። The eyes of your heart flooded with light ይላል በአምፕሊፋይድ ባይብል። ይህንን ስለሚናገረው ቃሉ እሷን ተጠቅሚያታለሁ። የልቦናችን አይኖች ሲከፈቱ ምን እንደሚሆን ነው እንግዲህ የምናየው። ጌታ ይባረክ። ሲከፈቱ ምን እንደምናይ ጌታ ይባረክ። የልቦናችን አይኖች ሲከፈቱ ምን እንደሚሆን ጳውሎስ ለኤፌሶን ቤተክርስቲያን የጸለየው ወሳኝ ጸሎት ነው። The eyes of your heart የልቦናችሁ አይኖች፣ የልቦናችን አይኖች። የአምፕሊፋይዱ ደስ የሚለው The eyes of your heart flooded ይላልና ሙሉ መሙላት ይሏል። flooded እንደ ጎርፍ ነው የሚያወራው፣ ሞልቶ ሲፈስ። የልብ አይን ሲከፈት የሚለውን ሲሞላ፣ በብርሃን ሲሞላ፣ ሃሌሉያ፣ ብርሃን ሲያገኝ የልቦና አይን ላይት ይፈልጋል። የልቦና አይን በብርሃን ሲሞላ፣ በብርሃን ሲገለጥ የሚሆነው ነገር አለ። ሲገለጥ ነው እና ሲከፈቱ ነው። እና ጳውሎስ ለኤፌሶን ቤተክርስቲያን ከጸለየው በጣም ሁልጊዜ ከሚማልደው ምልጃ ወይም እንደ ቤተክርስቲያን መሪዎችም ከሚማልዱት ትልቁ እና ዋነኛ ምልጃ ለአማኞች የሚማለደው፣ ለማያምን የሚማለደው ጌታ ኢየሱስ ክርስቶስ እንዲገባቸው የወንጌሉ ብርሃን እንዲበራላቸው ነው። ላመነው ደግሞ ሌላ ብርሃን ያስፈልገዋል ነው። ላመነው ደግሞ የሚማለደው ምልጃ የልቦናው አይን ይከፈት ብቻ ነው። ጌታ ይባረክ። ከሱ እንነሳና እስቲ ኤፌሶን ምዕራፍ 1 ላይ ሁላችን ከፍተን ከ11 ልጀምረውና እስከ 19 ልቀጥል ቶሎ ብዬ። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ርስትን ምን አደረግን? ተቀበልን። እንቀበላለን አይደለም፣ ርስትን ተቀበልን። እስቲ ተቀብያለሁ በሉ እስቲ። አዎ ርስትን ተቀበልን። ብዙ ቦታ ላይ ቆላስይስ ላይ ሄዳችሁ ስትመለከቱ ይህንን ነው የሚያወራው። ርስትን ተቀበልን፣ በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ ርስትን እንድንቀበል በብርሃንም እንድንካፈል ያበቃን አብን እያመሰገናችሁ ይላል። እነዚህ ጋም ርስትን ምን አደረግን? ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረገን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። የሚያወራው ለአማኞች ነው፣ ለቤተ ክርስቲያን ነው። በደንብ ግልጽ እንዲሆንላችሁ ነው። ወንጌሉን ተቀበላችሁ፣ መንፈስ ቅዱስን ተቀበላችሁ አይደል? በመንፈስ ቅዱስ ታተማችሁ፣ አመናችሁ፣ ታተማችሁ፣ በመንፈስ ቅዱስ ታተማችሁ ካለ በኋላ እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። ስለ እናንተ አንድ ነገር እጸልያለሁ። መጀመሪያ አመሰግናለሁ እግዚአብሔር ይህን ብርሃን ስለከፈተላችሁ፣ ይህን ወንጌሉን ስለተቀበላችሁ፣ ወንጌሉን በማመናችሁ ምክንያት ደግሞ በመንፈስ ቅዱስ በመታተማችሁ የርስታችሁ መያዣ የሆነው መንፈስ ቅዱስን ስለታተማችሁ ስለ እናንተ ሁልጊዜ እግዚአብሔርን በደስታ እያመሰገንኩ ጸልያለሁ። ይህንን በደስታ ሁልጊዜ እያመሰገንኩ ስጸልይ አንድ ነገር ደግሞ አሳስበዋለሁ ደግሞ ጌታን። እስቲ አሜን። አዎ ሳመሰግን ጸልያለሁ፣ ደግሞ ማሳስባለሁ። ማሳሰብን አልተውም። እያመሰገንኩ በደስታ ስጸልይ ደግሞ አንድ ነገር ደግሞ እርሱን ደግሞ ሁልጊዜ አሳስባለሁ። እግዚአብሔርን አሳስባለሁ፣ ሁሌ ጠይቃለሁ ነው። ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። ይሄን ነው ማሳስበው። የጥበብና የመገለጥን መንፈስ እንዲሰጣችሁ ሁሌ ጠይቀዋለሁ፣ አሳስባለሁ። ስለ እናንተ ማሳሰቡ ይሄንን ነው። ለምንድን ነው መንፈስ የሚሰጣቸው? የልባችሁ አይኖች ሲበሩ፣ የልባችሁ አይኖች ሲበሩ ይሄ መገለጥና የጥበብ መንፈስ የሚያደርገው የልብ መከፈትን ያመጣል ነው።
ይህም የልቦናችሁ አይኖች ሲበሩ፣ የልቦናችሁ አይኖች ሲከፈቱ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት። ቅድም ርስትን ተቀበልን ብሎ ቅዱሳን ተቀበልን ብሎ አሁን ሰማይ ዘንድ አይደለም በቅዱሳን ዘንድ ያለውን እስቲ አሜን። በእናንተ ዘንድ ያለውን ርስት ታዩ ዘንድ እስቲ አሜን። በኋላ ላይ በደንብ እናወራለን። ይሄን በቅዱሳን ዘንድ ያለውን ተቀብለዋል። ቅድም ርስትን ተቀበልን ብለዋል። ተቀብለዋል እኮ ተቀብለዋል። አንዳንድ ሰው ይዞ ስለማያውቅ ይዞ ስለማይረዳ ማንነቱን ተቀብሎ ግን እንደ ማንነቱ ወይም እንደ ተቀበለ ሰው አክት ስለማያደርግ ስለማይመላለስ አንድ ነገር አደርጋለሁ፣ የልቦናችሁ አይኖች ይብሩ፣ የልቦናችሁ አይኖች ይከፈቱ፣ ላይት ይምጣ፣ ይብራ፣ ላይት ይሁን፣ ብርሃን ይሁን ለልቦናችሁ አይኖች። ይህን እጸልያለሁ አለ። በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ ደግሞ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ፕሬዝ ጋድ ታውቁ ዘንድ ነው። የምንማርበት ዓላማ አንደኛ የልቦናችን አይኖች ሲከፈቱ ወይም ሲበሩ ልናየውና ልንረዳው የምንችለውን ለመለየት ነው። ጌታ ይባረክ። የልቦና አይን ሲበራ ዘንዶ አታይም። ዘንዶ ያለው አትልም። ምንን ማየት እንዳለብህ ግልጽ እንዲሆንልህ ነው። ምንድን ነው የልቦና አይን ሲበራ የምናየው? ፖል ለቅዱሳን የሚጸልየው የልቦናቸው አይኖች ሲበሩ ዘንዶ እንድታየው አላለም። በረከትን የሚውጥ ዘንዶ እንድትል አይደለም። የምናየው ርስትን ነው። ጌታ ይባረክ። ስለዚህ የልቦናችን አይኖች የሚከፈቱበት ፐርፐዝ አለው። አንዱ ምንድን ነው? ይሄ የልብ አይን ሲከፈት ልናየውና ልንረዳው የምንችለውን ለመለየት ነው። ፕሬዝ ጋድ። ሁለተኛው የምንማርበት ዓላማ ቅዱሳን ወይም አማኞች ለልቦናቸው አይኖች መከፈት ዘወትር ጸሎት እንደሚያስፈልጋቸው ለማስረዳት ነው። ለልብ አይን ወይም ለልቦና አይን ወይም ብርሃን የሚያስፈልገው አንዱ ፕሬየር ስለሆነ ፖል ጸልያለሁ ስላለ። ሶስተኛው የምንማርበት ዓላማ አማኞች በክርስቶስ በመሆናቸውና መንፈስ ቅዱስን በመቀበላቸው ምክንያት እንዲያው የተቀበሉትን እንዲያውቁና በተቀበሉት እንዲመላለሱ ለማድረግ ነው። እንዲያው በነፃ ያለ ልፋት ያለ እናንተ ትጋት ያለ እናንተ ልፋት ያለ እናንተ ሌበር ያገኛችሁትን እንዲሁ በነፃ ያገኛችሁትን የጸጋውን እውነት የጸጋውን ባለጠግነት ትረዱ ዘንድ የጸጋውን ባለጠግነት ታውቁ ዘንድ የጸጋውን ባለጠግነት ታዩ ዘንድ ይህን ትምህርት እንማራለን። ጸጋው ያልኩት ምንድነው? እንዲያው ከእግዚአብሔር ዘንድ የተለቀቀልን እሱ ስለሆነ ኤፌሶን 1:18 እና 19 ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ታውቁ ዘንድ ነው። የልቦና አይን ሲበራ ከማየት ያለፈ ነው። በኋላ እመጣለሁ። ያዩ ዘንድ ነው ብቻ አይደለም እኮ ያውቁ ዘንድ ነው። ታውቁ ዘንድ ነው። አሜን። ኖሌጅ ነው። የልብ አይን ሲከፈት ምንድነው የምታውቀው? ኖሌጅ አንደርስታንዲንግ ነው። ኖሌጅ ነው። ያዩ ዘንድ ብቻ እኮ አይደለም፣ ያውቁ ዘንድ ታውቁ ዘንድ ነው። የልቦና አይን ሲከፈት በእንግሊዘኛው የሚናገረውን ትንሽ እንትን ላድርገው። The eyes of your understanding being enlightened, that you may know what is the hope of his calling and what is the riches of glory in his inheritance in the saints, and what is the exceeding greatness of his power to usward who believe according to the working of his mighty power. የፈለኳት በዋናነት ከላይ ያለች ነው። the eyes of your understanding የመረዳታችሁ አይን ነው የሚለው። የልባችሁ አይኖች የሚለውን የመረዳት አይን the eyes of your understanding የመረዳትህ አይን ሲከፈት ሲበራ የመረዳት አይን የልብ አይን የሚለውን የመረዳት አይን የልብህ አይን ማለት የመረዳትህ አይን ማለት መረዳትን ነው የሚያወራው። አንደርስታንዲንግ ነው። የልቦና አይኖች ሲል ምን ማለት ነው? አንደኛ የውስጥ ሰውነት አይኖች ማለት ነው። የውስጥ ሰውነት አይኖች ማለት ነው። የውስጥ ሰውነት የሚባል አለ። የውስጥ ሰውነታችን የሚለው
ሁለተኛ ቆሮንቶስ 4:16 ላይ ስለዚህ አንታክትም፣ ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። የውስጥ ሰውነት የውጭ ሰውነት ኢንዋርድ ማን ይለዋል። የውስጥ ሰውነት የሚለው ኢንዋርድ ማን የውስጠኛው ሰው ነው የሚለው። በውጭው ሰውነታችን ላይ አይን እንዳለን እንደገባን ሁሉ በውስጡ ሰውነታችንም ውስጥ አይን አለ ነው። የውስጡ ሰው የሚለው እውነተኛው የሰው ማንነት የመንፈስ አይን ማለት ነው። የስጋው ሰውነታችን አይን እንዳለው ማሽተት እንደሚችል መንካት እንደሚችል በውጭው ሰውነታችን ማድረግ እንደምንችለው ሁሉ በውስጡም ሰውነታችን እነዚህኑ ነገሮች ማድረግ እንችላለን። የውስጥ ሰውነት የሚባል ነው መጀመሪያ። ሰው በኋላ በደንብ እንትን እያደረግን እናያለን። የውስጥ ሰውነት 17 እና 18 እዛው ተያይዞ ሁለተኛ ቆሮንቶስ 16 እስከ 18 17 እና 18 የማይታየውን እንጂ የሚታየውን ባንመለከት ምን ማለት ነው? የማይታየውን እንጂ የሚታየውን ባንመለከት ጭንቃሏን ብቻ እስቲ በደንብ ይዋል። የማይታየውን እንጂ የሚታየውን ባንመለከት፣ የሚታየውን ምን ባንል ባንመለከት፣ ምኑን ብንመለከት? የማይታየውን የማይታየውን መመልከት ይቻላል። የሚታየውን መመልከት እንደምንችለው ሁሉ ይሄን ተመለከቱታላችሁ። እዚህ ጋር ምንድነው ይሄ? ፑልፒት። የሚታየውን እየተመለከትን ነው። የሚታየውን እንደምንመለከተው ሁሉ የማይታየውንም ምን ማለት ነው? የማይታየው ማለት የማንመለከተው ማለት አይደለም። የማይታየውን እንመለከታለን፣ ግን የማይታየው ማለት የማንመለከተው ማለት አይደለም። የማንመለከተው ማለት አይደለም። በደንብ ስሙኝ። የማይታየው እንመለከተዋለን። ይኸው ተመልከቱት አለ። የሚታዩትን አይደለም መመልከት ያለባችሁ። የማይታየውን ብንመለከት፣ የሚታየውን ባንመለከት። የሚያወራው ስለ ጊዜያዊ ችግርና መከራ ነው የሚያወራው። እሱን አትመልከቱ። ቢሃይንድ ዛት ያለውን ግን ከሱ በስተጀርባ ያለውን ግን ማየት ትችላላችሁ። በምን ነው የምናየው? በዚህኛው በሚታየው አይን ወይም በፊዚካል አይናችን አይደለም። በውጪው ሰውነታችን አይደለም የማይታየውን የምንመለከተው። እስቲ የማይታየው አንድ ዝም ብዬ ኮት እግዚአብሔርን ተመልክተነዋል አይደል? በምን አያችሁት? በዚህ በሚታየው በጭቃው አይናችሁ፣ በዚህ በስጋዊ አይናችሁ ነው አያችሁ? የሚታየውን ሳይሆን የማይታየውን መመልከት ይቻላል። የማይታየውን የምንመለከተው ከላይ እንደተናገረው በውስጥ ሰውነታችን ነው። ስለዚህ አንታክትም። ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል። የውስጡ ኢነር ማኑ ሁሌ ይታደሳል። ኢነር ማን የውስጡ ሰው አሁን ምንድን ነው የሚናገረው እዚህ ጋር? የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብር የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። ቀጥሎስ የሚታየው የጊዜው ነውና፣ ቀጥሎስ የማይታየው ግን የዘላለም ነው። ስለዚህ የትኛውን እዩ? የማይታየውን። የትኛውን? ዘላለማዊውን። የሚለወጠውን አትመልከተው። በአንድ ጊዜ የከበበህን ሁኔታ አትየው። ቢሃይንድ ዛት ከሱ በስተጀርባ ከሱ ውጪ ያለውን የማይታየውን ማለት የማይታይ ነው ማለት አይደለም። የማይታየውን ማለት በዚህ በጭቃው አይን የማታየውን ማለት ነው። በስጋው አይን የማታየውን ግን ብንመለከት፣ እስቲ የማይታየውን በሉ እስቲ አየዋለሁ። በምን? በውስጥ በልቦናችሁ አይኖች። ፕሬዝ ጋድ። በውስጥ አይናችን፣ በውስጣዊው ሰው አይናችን የማይታየውን ማየት እንችላለን። ሁለተኛው የልቦና አይኖች ሲል የእምነት አይኖች ማለት ነው። የእምነት አይኖች ማለት ነው። ማለት በእምነት ስንመለከት ማለት ነው። በእምነት መመልከት ይቻላል አንድን ነገር? አዎ በእምነት መመልከት ይቻላል። ዕብራውያን 11:1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። እምነት የማታየውን ነገር
የምትረዳበት ነው። አሁን የልቦናችሁ አይኖች በእምነት ማየት ሲጀምር በእምነት እንድታይ ሃሌሉያ በእምነት የተደረገልን ነገር ማየት እንድትችል በእምነት ማየት ማለት ነው። በእምነት ስታይ የተደረገልን ታያለ። እምነት ተስፋ ስለምታደርገው ነገር የሚያስረግጥ የማታየውንም ነገር የሚያስረዳ። የማታየው ማለት የማይታይ ማለት አይደለም። በስጋ አይነ አታየው ማለት የለም ማለት አይደለም። አለ there is ሃሌሉያ አለ፣ ሆኗል፣ ተደርጓል፣ ተሰርቷል። በክርስቶስ ኢየሱስ እንዲያው የተሰራላችሁን የምታዩት የምታረጋግጡትም በእምነት አይን ነው። እንደውም ቀጥሎ ለሽማግሌዎች የተመሰከረላቸው በዚህ ነውናልና ዓለሞች በእግዚአብሔር ቃል እንደተዘጋጁ የሚታየውም ከሚታየው እንዳልሆነ በእምነት እናስተውላለን። የሚታየው ሁሉ ከሚታየው አይደለም ከማይታየው ነው የመጣው። አሁን የምታዩት ፊዚካል ነገሮች ሁሉ ወይ ዓለም፣ ሰማይ፣ ምድር፣ በምድር ላይ ያሉ በሰማይ ላይ ያሉ ሁሉ የመጡት ከሚታየው አይደለም ከማይታየው ነው። ከማይታየው ነገር ወደ መታየት መጥቷል። የማይታዩ ነገር የሚመስሉ ነገሮች ወደ መታየት ይመጣሉ። በረከታችሁ አላያችሁትም ማለት የለም ወይም አልተባረካችሁም ማለት አይደለም። አላያችሁትም ማለት አለ። በእምነት ስታይ አምፕልስት ትላለህ። በእምነት ስታይ በልቦና አይን ሲከፈት ስታይ እኔ ምን ብያለሁ? ተባርኬያለሁ። ታየዋለህ። ያ ያየው በረከት ለሰማይ ሳይሆን ከሰማይ ላንተ የሚወርድ ነው። ወደ መታየት ይመጣል። የሚታየው ሁሉ የመጣው ከማይታየው ነው። ሃሌሉያ። በጎ ስጦታ ፍጹምም በረከት ይልና መለወጥም በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ወደዚህ የሚወርድ ነው በረከት እንጂ ለሰማይ አይደለም። በረከታችን ለሰማይ ሳይሆን በሰማይ ግለኛ የሚወርድ ነው። ግን መጀመሪያ ከመውረዱ በፊት ታየዋለህ ወይ ነው። ስለዚህ ማወቅ አለብህ የተካፈልከውን ርስት፣ የተቀበልከውን። አንዳንድ ሰዎች ትልቅ ዱናሚስ የሆነውን የመንፈስ ቅዱስን ኃይል፣ ትልቁን ኃይል ይዘው ግን እንደ ተራ ሰው ይኖራሉ። ትልቁን ኃይል ይዘው በምን ምክንያት ካላችሁ ባለማወቅ ምክንያት። ስለዚህ አሁን ቅድም ጳውሎስ የልቦናችሁ አይኖች ሲበሩ ታዩ ዘንድ አይደለም ታውቁ ዘንድ። አንደርስታንዲንግ ስታውቅ ነው ያንተም የሆነው። የልቦናችን አይኖች ሲበሩ እንዲሁ ለማየት ብቻ ሳይሆን ለማወቅና ለመረዳት ነው። አየው ለማለት ብቻ አይደለም፣ አንደርስታንድ ለማድረግ ነው፣ ለማወቅ ነው። the eyes of your understanding የመረዳታችሁ አይኖች ነው ያለው። ትረዳ ዘንድ ማወቅ ነው። በልባችን አይኖች ስንመለከት እርግጠኞች እንሆናለን። ማለትም እምነት እርግጠኛነት ስለሆነ ፌዝ እኮ አሹራንስ ነው አይደል? አሹራንስ ነው፣ ማረጋገጫ። አሹራንስ እኮ ነው። እምነት እኮ ማረጋገጫ ነው። እንደውም ምን ይባላል? ፌዝ ኢዝ ኤ ታይትል ዲድ ይላሉ በአምፕሊፋይድ ባይብል። ፌዝ ኢዝ ኤ ታይትል ዲድ። ታይትል ዲድ ማለት የማረጋገጫ ደብተር ማለት ነው። ሊብሬ ማለት ነው። መሬት አለኝ ያለ ሰው እንትኑን ታይትል ዲዱን ነው የሚያመጣው እንጂ መሬቱን ይዞ አይመጣም። መቼም ቀበሌ አይደል 5000 ካሬ ሜትር አለኝ ብለህ ታይትል ዲዱን ነው ይዘህ የምትሄደው። ልክ እሱን ሲያዩ ይፈቀድልሃል አንዳንድ ነገሮች እንጂ መሬቱን እስቲ ይዘውና አይባልም። ታይትል ዲድ ካለ ማረጋገጫ ነው። እምነት ተስፋ ስለምናደርገው ነገር እንዲሁም ያላየነው ነገር የማረጋገጫ ደብተር ነው። ፌዝ ኢዝ ኤ ታይትል ዲድ የማረጋገጫ ደብተራችን ነው። እምነት ማመን ማለት ማረጋገጥ ነው። አሹራንስ ነው። እርግጠኛነት ነው። በልቦናቸው አይኖች ስንመለከት እርግጠኛ ነው የምንሆነው። ቆላስይስ 2:2 ላይ ልባችሁ እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝ ወደ መረዳት ባለጠግነት ፈልጋታለች። ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ሚስጥር እርሱንም ክርስቶስን እንዲያውቁ እጋደላለሁ። እንዲያውቁ ቀጥሎ እንግሊዘኛውን በደንብ እዩት። that their hearts may be comforted, being knit together in love and unto all riches of full assurance of understanding. full assurance of understanding. ሃሌሉያ። አሹር
ማረጋገጥ፣ መረዳት፣ እርግጠኛነት። ሃሌሉያ! እርግጠኛ የመሆን መንግስተ ሰማያት የመግባት እርግጠኛነቱን የሚያረጋግጥ ሰው እዚህ ውስጥ አለ አይደል? ነው ወይስ እሱ ነው የሚያውቀው? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፍላችኋለሁ አለ ጳውሎስ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ፣ እስቲ አሜን። አሹራንስ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፍላችኋለሁ። በመልእክቱ ዮሐንስ ይህንን ነው የነገረን። የዘላለም ሕይወት እንዳላችሁ ታውቁ ዘንድ። ታውቃላችሁ? አሜን። ፍጹማን እንደሆናችሁ፣ ቅዱሳን እንደሆናችሁ፣ ጻድቃን እንደሆናችሁ በምን አወቃችሁ? በእምነት። ሃሌሉያ! በምን እርግጠኛ ሆናችሁ? ባይ ፌዝ። ቃሉ ስላለ አመንኩት። ቃሉን አመንኩ፣ ጌታን እርግጠኛ ነኝ። የልባችሁ አይኖች ሲከፈቱ አሹራንስ ነው የሚኖር፣ እርግጠኛነት፣ በቃ ኮንፊደንስ። ለዚህ ነው ፕሬየር የሚያስፈልገው። ለዚህ ነው ጸሎት። ሰዋውን ድንግዝግዝ ጨለማ ውስጥ ነው። ምን እንደሆነ ምን እንደተቀበለ የእግዚአብሔር ልጅ ይሁን አይሁንም አያውቀውም። እሱ ነው የሚያውቀው ይላል። ምን አውቃለሁ ይላል። እንኳን አሁን ቅድም የነገርኳችሁን በኋላ ላይ የምንማራቸው እንኳን የርስት ክብር ባለጠግነቱ እንኳን እሱ ጋር ያለውን የኃይሉን ታላቅነት እሱ ጋር የተቀበለውን እንኳን እሱ ማወቅማ ተውት። ገና አጋንንት እንዲወጣለት ወደ ቸርች መሄድ አለ አይደል? አማኝ ነው። ታላቅ የዴሊቨራንስ ፕሮግራም ሲባል የሚሞላው አማኝ አይደል? ከምን ነፃ እንደሚወጣ አይገባኝ። ነፃ የመውጣት ሲባል ልታጨበጭብ ነው የምትሄደው ወይስ ነፃ ለመውጣት? ጥያቄ። በቃ ሰው እኮ ገና ጨለማው እንትን ውስጥ እኮ ነው፣ ባለማወቅ ጨለማ ውስጥ ነው። አንድ ሰው አጋንንት ሲወጣ አጨብጭብ አልተባልክ ማስወጣ እንጂ። ግን ማንነታችንን አላወቅ ነው፣ የተቀበልነውን ነገር አላወቅን፣ የያዝነውን ትልቅ አቅም ሃሌሉያ። በእርግጠኛነት ይህን ትምህርት ከተማራችሁ በኋላ ኪሏችሁ ይከብዳል። ለምን? ልክ ማንነት ሲገባ፣ የተቀበልከው ነገር ሲገባ፣ ዝም ብሎ ከሃይማኖት የሁል ጊዜ ጉዞና ልምምድ ነፃ ትወጣለህ። ማንነት ይገባል። እኔ ብቻዬን ትላለህ። አንድ ሀገር ከፈለጋችሁ ስደዱኝ አገሩን ለውጠዋለሁ ትላለህ። ሃሌሉያ። ፊልጶስ አንድ ዲያቆን ማለት ያኔ በዛ ወቅት ምግብ ማቅረብ፣ እጅ ማስታጠብ፣ ምግብ ማቅረብ፣ ማዕድ ማገልገል ማለት ነው። እኛ ቃሉን ትተን ማዕድ እናገለግል ዘንድ አይገባ። ስለዚህ የማዕድ አገልጋይ ነው ዴከንስ በወቅቱ። ይሄ እጅ የሚያስታጥብ የነበረው ሰውዬ ልክ ቤተክርስቲያን ስትበተን አንድ ሀገር ገባ፣ ሰማርያ የምትባል የኔ ናት አለ። የኔ ናት አለ። ሰማርያ ላይ ሲጨርስ ነው ከሰማርያ የወጣው። ሰማርያ ላይ የገነነ የሚባል ጠንቋይ ሳይቀር ሲሞን እንኳን ሳይቀር አምኖ ጌታን ተቀበለ። እሱ እንኳን ተጠመቀ ይላል። ሲያየው የሰቀለ ማንነት። ለምን? ቁጭ ብሎ ተምሯል። ማንነቱ ኪሎውን ገብቶታል። በምንም ሁኔታ ውስጥ ይሆን ማንነቱ የገባው ሰው ተራ ሰው አይሆንም። አሜን። የተቀበለውንና የያዘውን ያወቀ ሰው ተራ አስተሳሰብ አይኖረውም። አሁን ትልቁ ምንድን ነው? አለማወቅ። ለዚህ ነው ታውቁ ዘንድ ምን? የልቦናችሁ አይኖች ይከፈቱ። ስለዚህ ምን አደርጋለሁ? በቃ ሁሌ ጌታን የማሳስበው የልቦና አይኖች ይከፈቱ። ካልበራለት ሰውየው እንደ ጊያዝ ማለት ነው። ታውቃላችሁ ብሉይ ኪዳን ላይ ጊያዝ ኤልሳን ሁሌ ይረብሸዋል። እና አንድ ቀን ወይኔ እግዚአብሔር ሰው አለ ተወረናል አለ። የሚያወራው እውነቱን ነው፣ ግን ቅርቦ ያለውን ነው የሚያየው። ቅርቦ ያለው እውነቱን እኮ ተከበዋል። ኤልሳ ደግሞ ከተከበበው በላይ አርቆ የሚያይበት እይታ አለው። አንድ ነገር ለምን አላደርግም አለ። ኧረ እባክህ ጌታ አይኑን አብራለት አለ። ልክ አይኑ ሲበራ ታው ኤልሳ ያለ ይመስለኛል፣ አትጨነቅ ያለ ይመስለኛል። እዚህ አለ የእሳት ሰረገሎች ምናምን ነገር ለካ ከነሱ ጋር አሉ። ከነሱ ጋር ያሉት ሰራዊቶች ለካ ብዙ ናቸው፣ ግን አይታየውም፣ ምክንያቱም ተዘግቷል። የሚያየው በጭቃ ወይም ብቻ ነው። ስለዚህ ከባድ ነው። የሚያየው አጭር ነው፣ ሳይቱ አጭር ነው። ሾርት ሳይትድ ደግሞ በአዲስ ኪዳን አባባል እውርነት ነው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማች መዋደድም ደግሞ ፍቅርን ጨምሩ። እስቲ አሜን በሉ። መጀመር አሁን ይሄ ጨምሩ በእንትን ላይ እንትን ጨምር ነው፣ የመጨመር ነው።
ቀጠልና እንዲህ አለ ቁጥር 8 እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋልና። እነዚህ ነገሮች የሌሉት አሁን ያልኩት ቁጥር 9 ላይ እነዚህ ነገሮች የሌሉት እውር ነውና ቀጥሎ በደም ስሙኝ፣ እውር ነውና በቅርብም ያለውን ብቻ ያያል። በቅርብ ብቻ ያለውን የሚያይ ምን ይባላል? እውር ነውና። እውር ማለት በአዲስ ኪዳን አተረጓጎም የማያይ ማለት ብቻ ሳይሆን በቅርብ ያለውንም ብቻ የሚያይ። እነዚህ ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያያል። ያዝ ያሉትን መላእክቶች ያሉትን የእሳት ሰረገሎች አብረዋቸው ያሉት ሰራዊቶች ከበቡን ካሉት ሰራዊቶች እንደሚበልጥ ነው ያየው። የኛ ግን የልቦናችን አይኖች ሲከፈቱ ግን ሃሌሉያ በክርስቶስ ኢየሱስ እንዲያው የተደረገልህ የተቀበልከውን ታላቅ ኃይልና አቅም በረከት ትመለከታለህ። ማንነትን ትመለከታለህ። የተቀበልከውን ትመለከታለህ። ዝም ብለን ከምንደክም አንዱ ፓርት መጸለይ ነው። የልቦናቸው አይኖች እንዲከፈቱ እያወቅንም እንጸልያለን፣ እየጸለይንም እናውቃለን። የጳውሎስ ፍላጎቱ ምንድነው? የልብ ፍላጎት ቢባል የተደረገላቸው እንዲገባቸው። በቃ እኔ አለ ስለተደረገላቸው ነገር አመሰግንና እነሱ ጋር ግን ዴሊቨርድ ስላልሆነ አሳስባለሁ። የምስጋና ጸሎት ጸልይና ስለተሰጣቸው ስለሆኑት አመሰግንና በደስታ ግን እነሱ ጋር ዴሊቨርድ ስላልሆነ እነሱ ጋር ስላልደረሰ ይሄ መረዳት ይሄ እውቀት ይሄ አንደርስታንዲንግ እነሱ ጋር ስላልደረሰ አንድ ነገር ሁልጊዜ እግዚአብሔርን አሳስበዋለሁ። የልቦናቸው አይኖች ይከፈቱ። የልብ አይኖች ሲከፈቱ እርግጠኛነት አሹራንስ ነው። ምንም ግራ አይገባህም። ዓለም ቢታወቅ ግራ አይገባህም። ማንነት ከገባ ሰው በራብ ልናልቅ ነው ስንል አንተ ሌላ ቋንቋ አለ በፈይዝ የምትመላለስ ከሆነ መኖሬ የዘላለም አምላክ ነው ትላለህ። ሰው ግራ ሲጋባ የሆነ ነገር ሲሆን ሌላ ነው ያንተ እይታ። አንተ ምንድነው አትጨነቅም? ምንድነው ግራ የማይገባ? ይኸው ዓለም ግራ እየተጋባ አንተ ምንድነው ሲባል ቅድም እንደ ኤልሳ ነው። ኤልሳ ምንድነው? ለምን ግራ? ወታደሮቹ ጠፍተውት ነው ሳያያቸው ነው። ከነሱ በላይ ግን ያየው ስላለ ነው። ያየው ያየነው ትልቁ ብርሃን ጥቃቅን ነገሮችን ይውጠዋል፣ ያልፋል። ሃሌሉያ! ከዛ ያለፈ ነው እይታ። የሚለወጥ ነገር አንተን ኮንትሮል ሊያደርግ አይገባም። የዘላለሙን እናያለን። የሚታየው ጊዜያዊ ነው አለ፣ የማይታየው ግን ዘላለማዊ ነው አለ። ቅድም 2 ቆሮንቶስ 4 ላይ ዘላለማዊ ነው፣ የዘላለም ነው። ስለዚህ ምን አለ? የሚታየውን ባንመለከት የማይታየውን እንጂ የማይታየውን ብንመለከት እንጂ የሚታየውን ባንመለከት አንመልከት። እሱን ሾርት ሳይትድ አንሁን፣ በሌላ ቋንቋ ብላይንድ አንሁን። ዝም ብሎ የሃይማኖት ቋንቋ አይደለም። ልጁ ኢየሱስ ክርስቶስን የገደለው ሌላ ሃይማኖት እንድትቀይር አይደለም። የሃይማኖት ቋንቋ አይደለም። ሃይማኖት አያውቅም እግዚአብሔር። አንተ ግን እንድትካፈለው የፈለገው የልጅነት በረከቶች አሉ። በልጅነት እንድትይዘው እንድትወርሰው ያንተ እንዲሆን በነፃ እንዲያው የተለቀቀልን ብዙ በረከቶች ስላሉ ያንን ኃይል ከቶባል። እስካላወቅከው ግን ይዘው ትዞራለህ። አለማወቅ ክፉ እንቅፋት ነው። አለማወቅ ጨለማነት ነው። በጨለማ መመላለስ በግራ መጋባት መመላለስ ማለት ነው። በጨለማ መመላለስ አይደል እንዴ? አያውቁም፣ አያስተውሉም፣ በጨለማ ይመላለሳሉ። አለማወቅ፣ አለማስተዋል በጨለማ እንድንመ በጨለማ ደግሞ ኮንፊደንስ የሌለው አይደለ? በጨለማ መመላለስ ኮንፊደንስ የለው። ጨለማ ኮንፊደንስን ያሰጣል። ብርሃን ግን አሹራንስ ነው፣ እርግጠኛነት ነው። በወንጌል የተረዳነውን አምነን የተቀበልነውን በእምነት እርግጠኛነት ነው። በወንጌልም የተረዳነውና አምነን የተቀበልነው በእምነት እርግጠኛነት ነው አይደለ? አምነን አይደል የተቀበልነው? በእምነት እርግጠኛነት አይደል በወንጌል የተረዳነው? አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ወንጌላችን በኃይልና በመንፈስ ቅዱስ ቀጥሎስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና። በቃል ብቻ ወደ እናንተ አልመጣም። በእኛ ንግግር ብቻ አይደለም ወደ እናንተ የመጣው። በእናንተ ዘንድ ስለእናንተ እንዴት እንደነበርን ታውቃላችሁ አለ ፖል።
ስለዚህ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም ደስ ይላል። እንግሊዘኛው እንዲህ ይላል For our gospel came not unto you in word only, but also in power and in the Holy Ghost and in much assurance. እሷን ፈልጌ ነው much assurance በብዙ መረዳት የሚለውን እርግጠኛነት በብዙ እርግጠኛነት ነው። ወንጌል ስትሰብኩ በእርግጠኝነት ስበኩ። ወንጌልንም የተቀበልነው በሙሉ እርግጠኛነት ነው። ስለዚህ assurance full assurance much assurance ያስፈልገናል። እቺን የመጨረሻ ነገርና ጨርስ የእግዚአብሔርን መኖር የልጁን ሞትና ትንሣኤ የተቀበልነው በዓይናችን አይተን ሳይሆን በእምነት እርግጠኛነት ተረድተን አሹራንስ የእግዚአብሔርን መኖር እግዚአብሔር አለ የሚባለውን በእምነት እርግጠኛነት ነው አይደል? የእግዚአብሔር መኖር ያወቅ ነው ወይስ የነካው ፊዚካሊ? እና ዮሐንስ ያኔ ኢየሱስ በአካል አልመጣም ሲሉ የነካውን የዳሰስ ነው ብለዋል። ምክንያቱም በዛ ወቅት ሌላ ትምህርት ስለነበር፣ ሌላ ሮንግ የሆነ ትምህርት ክራይስት አልመጣም፣ በስጋ አልተገለጠም። የክርስቶስን በስጋ መምጣት የማይቀበል እምነት ስለነበር፣ በወቅቱ የማይቀበል አስተምሮት ስለነበረ የዳሰስ ነውን አሉ እንዲገባቸው ያስረዱበት ነው። እኛ ፊዚካሊ መቼም በእርግጠኝነት የዳሰሰው የለም፣ ግን አንድ አሹራንስ ግን አላቸው። ማንም ምንም ቢል የማይሞቀ የማይበርድ ጌታ እንዳለ ታውቃለህ። ማንም ምንም ቢል በፈለገው ቋንቋ ቢያወራ ከዚህ እውነት አያወጣም። ይሄ ወንጌል በብዙ መረዳት፣ በብዙ እውቀት፣ በብዙ ማረጋገጫ፣ በብዙ ማስረጃ እናንተ ጋር ደረሰ እንጂ በቃል ብቻ አይደለም። በቃል ብቻ አይደለም፣ የቃላት ብቻ አይደለም። ወንጌሉ አሹራንስ አለ። ስፒሪት ላይ ይከባሃል፣ ውስጥ ላይ ገብቶሃል። ለሰዎች አስረድተ የማትገልጸው አሹራንስ ግን ውስጥ አለ። እንዴት ብዬ ልግለጥላችሁ የምትለው ወርድ ያጥረህና ቃላት አጥሮ ግን አንተ ውስጥ ግን እርካታና ሪል አሹራንስ እውነተኛ ማረጋገጫ ውስጥ ገብቷል። ሃሌሉያ። ስለዚህ የልቦናችን አይኖች ሲበሩ የሚያደርገው ይህንን ነው፣ አሹራንስ ነው። አሁን ተባርካችኋል ስንል ርስትን ተቀበላችሁ ሲባል ብዙ የማይሞቀው ሰው አሹራንስ ስለሌለው ነው። እርግጠኛነቱ ብዙ አይገባውም። ቀደም ጳውሎስ ግን ያለው ምንድነው? ርስትን ተቀበልን፣ ወንጌሉን ሰምታችሁ ከዛም አምናችሁ በመንፈስ ቅዱስ ታተማችሁ እያላቸው ግን በኋላ ላይ ግን እዛው ተናግሮ ተቀበላችሁ ብሎ ይህን የርስት ክብር ባለጠግነት እንዲያውቁ ግን የልቦናቸው አይኖች ይብራል። ምክንያቱም በእውቀት ደረጃ ብቻ የመስማማት እንጂ ውስጣቸው እርግጠኛነት የለም። የውስጥ እርግጠኛነትን የሚያመጣው የልብ አይን መከፈት ነው። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች